ተመልሼ እኔ ዛሬም ከደገመኝ እርምን አላክ ብዬን እንደገና አዬ ሰው ማመን ካመመኝ ሞኞ ልቤ ያልታደለው መሌፈዬን ተታለለ ካምናው ካልተማርኮኝ ተመልሼ እኔ ዛሬም ከደገመኝ እርምን አላክ ብዬን እንደገና አዬ ሰው ማመን ካመመኝ ሞኞ ልቤ ያልታደለው መሌፈዬን ይበለው ምናለ የካብኩት ተናደ ባለማወቅ ስገነባው ፈርሶ አጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጣራ በሳት አንፈትሼው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍሮ መለየት መንፈሴን ጨነቀው አንቺም ላታገኝ እኔም ያንቺ ላልኩን ያለ መረሳትሽ ሚስጥሩ ምኔው ሞኞ ልቤ ያልታደለው መሌፈዬን ይበለው ምናለ ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርምን አላክ ብዬን እንደገና አዬ ሰው ማመን ካመመኝ ሞኞ ልቤ ያልታደለው መሌፈዬን ተታለለ መቁረጥ ከተሳነኝ ምን ይደረግ አውቆ እንዳላወቀ ይበለው ምናለ ልቤንም አለ ዳግም ከወደደ ቁስሌም ላይጠገን የበፊቱ ጠባሳው ላይ ጠፋ ከተመለስክበት ሞኞ ልቤን በል እንግዲህ ልፋ በትካዜ ብሮሽ በሐሳብ ሽራ ላይ ስስል ከረምኩና ሳሳምርሽ አልበለሞችና ዛሬም የለሽ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኝ እኔም ያንቺ ላልሆን ያለ መረሳትሽ ሚስጥሩ ምኔው ሞኞ ልቤ ያልታደለው መሌፈዬን ተታለለ ሞኞ ልቤ ያልታደለው መሌፈዬን ተታለለ ሞኞ ልቤ ያልታደለው መሌፈዬን ይበለው ምናለ
የሌለሽ ይሉኝታ የማታውቂ ነውር ልክ አንዲት ጨካኝ ነሽ አንቺ ምግባረ ስውር ፍቅሬም ትርጉም አጣ ለተረት ተመቼ አንቺም በዚህ ይብቃ እኔም እስከ መቼ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረው ወዲህ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረው ወዲህ ህመሜ ሞት ላይ መስለሽ ለምን ደጅ ልጥና ለምን ልከተልሽ ቅጥ ያጣ በደልን ያልፈቅድልሽ በሥጋዬ ይብቃሽ በአጥንት ያትቀለጅ በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ሰው ከመባል መቀጣት አይቀርም በዳይ ሰው ከመባል መቀጣት አይቀርም የባህሩ የጠዋት ጤዛንሽ የሰመመንን የህልም እንጀራንሽ መፈጠርን እንጂ ማፍቀርን አትለምጂ አንቺ ሆነሽ ቀረሽ ተወዳጅም ከጅ ዋሽቶ አስማሚ ጠፋ ከሰላም ያረፈ ጸብ ወደ ቤት ገብቶ ፍቅር ደጃደረ ጸብ ወደ ቤት ገብቶ ፍቅር ደጃደረ ይሉኝታ የሌለ የማታውቂ ነውር ልክ አንዲት ጨካኝ ነሽ አንቺ ምግባረ ስውር ፍቅሬም ትርጉም አጣ ለተረት ተመቼ አንቺም በዚህ ይብቃኝ እኔም እስከ መቼ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንቺም ቀረሽ ወዲያ እኔም ቀረሁ ወዲህ እንግዲያው ከእንግዲህ
በጾም ነው ጽድቅ ያለ በስንቱ ልጠቃስ የከፋ በከንቱ ልጣሽ ደህና ሰንብች ካላግባባን ልጣሽ ደህና ሰንብች ካላግባባን እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን አብርሃም ብርሌ በኤልኤም 2 ተወክሎ የማዲንጎ አፈወርቅን ሞኙ ልቤን እንዲሁም ደግሞ ዳዊት ኪዳነ ማርያም በኤልኤም 1 ተወክሎ የነዋይ ደበበን ይሉኝታም የሌለሽን ነበረ። እናመሰግናለን። የዚህ ሰዓት አጋሮቻችን አዋሽ ባንክ፣ ኢትዮ ቴሌኮም፣ አፍሪ ኸርባል ኮስሞቲክስ፣ ኦቪድ ሪል ስቴት ናቸው አጋሮቻችን። እናመሰግናለን። እናንተ ተመልካቾቻችን ደግሞ በ8222 ለወደዳችሁት ስራው ለመረጣችሁለት ድምጽ መስጠት ትችላላችሁ። ዳኞች ቀደም ሲል በተናገርነው መሰረት እነዚህ ሁለት በመድረኩ ላይ የምትመለከቷቸው ልጆች በዳኛ ብሩክ ሰልጥነው የዛሬውን ፐርፎርማንስ አቅርበውልናል። ስለዚህ አማኑኤልና የሹምዬ ነጥብ ይሰጡልናል። ነጥቡ ግን አይነገርም፣ በውስጥ የሚያዝ ነው። ብሩኬ ግን ቅድም ከኋላ ተቀባዮቹ ማይኩ ልትቀበላቸው ነበር ይመስለኝ። ይህንን ታሜል የለሽ እና ድምጽ ልሰማ መስሎኝ ነበር። ዛሬ ድንገት እዚሁ ዘፈንኩኝ። አይገርም? በጣም ነው የተነሳስተኸው። አዎ ልሄድ ነበርላ። ማይኩ እዚህ ጋር መጥተው ቢቀበሉ ጥሩ ነበር ተቀባዮቹ። ለማንኛውም የሹምዬና ማን አስተያየት መስጠት ትችላላችሁ፣ ነጥብ አትናገሩ። እሺ እንዳጀማመራችሁ ከአብርሃም ብርሌ ጀምራለሁ። አሁንም በዚህኛው ዙር የተጫወቱት ሙዚቃዎች ላይ ብሩኬ ጥሩ አሻራ እንዳሳረፍክባቸው ይታያል። ብዙ ነገራቸው ላይ ለውጥ አለ። ይሄንን ላመሰግን ፈልጋለሁ። እሺ አብርሃም ብርሌ የማዲንጎ አፈወርቅን ሞኙ ልብ የሚለውን ዜማ ነው ይዘህ የመጣኸው። እኔ በጣም ከቀድሙ ከተጫወትከው ይሄ እዚህ ላይ በደንብ የተስማማ የተመቸ አድርጌ ነው የተሰማኝ። ቅድም ከነበረው በጣም ብዙ ነገሩ ተለውጧል። ዘፈኑ ተመችቷል። ኪዩ ላይ ብዙ ችግር አላጋጠመም። ችግሮች ብዬ ያነሳኋቸው እዚህ ማን ነው ያየኋቸውን ነገሮች ልናገርና ማይኩ ምን ሆኖ ነው የሚንቀጠቀጠው? ማይኩ ሁሉ ይንቀጠቀጥ ነበር። ያንተ የድምጽ ቫይብሬሽን እጅ ላይ ድረስ ደርሶ ከሆነ ይሄ ነገር በጣም መወገድ አለበት። ለምን ማይክ ሁሉ ሼክ ሲያደርግ ይሰማ ነበረ፣ ማን ነው ይታይ ነበረ። እሱን ነገር ልትጠነቀቅ ይገባል። ሌላ ቃላት ለምሳሌ ዜማው የትኛው ፊደል ላይ እንደሚታጠፍና የምንድነው የቅላጼዎቹ ፊደልም ወይ ቃል ላይ ሊሆን ይችላል አይደለ ጥፋቶቹ ያሉት እሱ ላይ ብዙ ቦታዎች ጋር ችግሮች ነበሩ። ፊደሎቹን በደንብ አዳምጣቸው ራሱን ለማድረግ ማለት ነው። ካለበለዛ ደግሞ ባንተ ካመጣው ደግሞ በዚህ ልክ እስከሚሰማ እንዳይሆን እሱን ተጠንቀቅ። በተረፈ በተወሰነ መልኩ ቅኝትና እንደዚህ ከምንድነው ከዳይናሚክስ ጋር በተያያዘ ብዙ አልነበረም የተሰራበት፣ ቅኝትም ችግር ነበረው። ግን ከቀድሙ እኔ በጣም ያሁኑ ፐርፎርማንስ በጣም ደስ ብሎኛል። ጎበዝ ውጤት አልናገርም። ዳዊት ኪዳነ ማርያም የነዋይ ደበበን ይሉኝታም የሌለሽ የሚል በጣም ቆንጆ ምርጫ ነው ይዘህ የመጣኸው። ቫራይቲዎችን ላደንቅልህ እፈልጋለሁኝ። ግን ድምፃውያኑን የተለያየ ቫራይቲ እንዳረከው ሁሉ ቅኝትም ላይ እንደዚሁ እንድታረግ፣ ምክንያቱም ቅድምም አሁንም በተመሳሳይ ቅኝት ውስጥ ስላለ ማለት ነው። እሱን አስብበት። አንድ ቦታ ጋር እንግዲህ ያው ከእንግዲህ የሚለው ጋር የመጀመሪያው ከእንግዲህ ረዘመና የኋለኛው ጥር ብሎ የሆነ የዜማውን ስሜት ቀየር ያረገበት ነገር አለና ስትቀይርም የዋናው የዜማው ስትራክቸር ሳይበላሽ እንዲሆን እንድታስብበት ነው። ሪትሙ ትንሽ ያዝ ቢደረግ ቀነስ ቢል የበለጠ መግለጽ ትችል ነበር። ትንሽ የፈጠነብህ መስሎኛል። በተረፈ የዜማ ምርጫዎች እንደዚህ ቫራይቲው ቅድም ጋሻ ለማየው ነበረ። አሁን ደግሞ ይሉኝታም የሌለሽን የነዋይን ያመጣው ይሄን ጥሩ ነገር ነው።
ሌላ መሀከል ላይ የሆነ እንጉርጉሮ ጀመር አድርገህ ተውት የምታደርገው ነገር ወይ በደንብ የዜማው አካል እንዲሆን አላረከውም ድምጽ የምትሞክር ነው የሚመስለውና እንዳይለምድ ነው። እሺ ኤኤ ሳውንድ ቅድም ጠፍቷል በጣም ጥሩ ነው ተብለ ነበር። በዚህኛው ላይ ኤኤ ሳውንዱ ተወሰነ ቦታ ጋር እየመጣ ነበር ቫይብሬሽን ነበረውና መጨረሻ ላይ ያለውን እንጉርጉሮ እነን ለመናገር አልወደድኩት። ቀጥ ያለ እንጉርጉሮ ነው እና ብዙ ደስ ያለኝ ቦታ አይደለም። በአጠቃላይ ግን ዘፈኑ የተጫወትክበት መንገድ በጣም ቆንጆ ነው እና እነዚህ ነገሮች ከተስተካከሉ በሚቀጥለው የተሻለ ሆኖ ይገኛል ብዬ አስባለሁ። ለሁለታችሁ መልካም እድል። እሺ የሁለታችሁ በጣም አሪፍ አቀራረብ ነው የነበረው። እኔ ቀደም ትንሽ ውጤት ተበልቻለሁ ብዬ እንከን ፈልግ ነበር ልቀጠቅጥ ነበር የመጣሁትና በጣም ውድድሩን በጣም አሪፍ ነው ያደረጋችሁት። የእውነት ለመናገር የእናንተ ታለንት ብቻ ሳይሆን ከዚህ በኋላ የዳኞች ሁሉ ታለንት የሚወጣበት መድረክ ነው የሚሆነው። በእርግጠኝነት ብዙ ነገሮች አንድ ቀን አይተናል እና ብዙ ነገሮች ነው የምናየው። እኔ ግን የመሰለኝ እንዴት በአንድ ጊዜ ብሩክ ነበር ነው የምትፈሩት? ብሩክ ጋር ከሄዱ በኋላ በጣም ተቀየሩ። በጣም ጥሩ ሆኗልና አንድ ነገር የለቀቀ ነገር አለና በጣም ነው ደስ የሚለኝ። ከአብርሃም ልጀምር። አብርሃም ከቀድሞ በጣም አሪፍ ነው የመጣው። ደስ ያለኝ ነገር ባንዱ ጋር ያጠናችሁበት ቴምፖ ነው ልጅዋለሁ። አልተንቀለቀለም። ይሄ ዘፈን ትንሽ ቢፈጥን እንደውም አንተ ትንሽ ፈጠን ትል ነበረ። በእንደሱ ማቅረብህ በጣም አሪፍ ነው። ከመጀመሪያው አቀራረብ በጣም አሁን ሪላክስ ማድረግ ምናምን ጀምረሃል። እሱ ምን ይጠቅምሃል ለአንተ ስትዘፍነው? አሁን ለምሳሌ ብዙ ድምፃያኖች እኛም ጋር አለ፣ ብዙ አቀናባሪዎች ግጥም ላይ ሰሙ ይችላሉ። እሱ ችግር ነው፣ ስህተት ነው። ለምን ግጥሙን ስትሰማው ካራክተሩን ታገኘዋለህ። የሚያሳዝን ከሆነ የሚያሳዝን አሬንጅመንት ልትሰራ ትችላለህ። ስለዚህ ሪላክስ ታረግ ወደ አንተ ይገባል ማለት ነውና ለቀቅ የማድረጉ ነገር ይመጣል። እሱን ነገር ተለማመደው። ቃናን ብዙ ጊዜ ነግሬሃለሁ በጣም እንደምወደው። እዚህ ዘፈን ላይ ደግሞ ምንም ተጽዕኖ የሌለበት በቃ አብርሃምን ድምጽ ነው የሰማነውና ይሄ በጣም አሪፍ ነው። ሌላ ግን እዚህ ዘፈን ላይ ያየሁት ትልቁ ችግር የብዙ ዘፈኖች ችግር ሊሆን ይችላል አክሰንት ቃላቶቹን ከዜማ ጋር የምትገጥምበትና የምትሰፋበትን መንገድ እስቲ በደንብ ቼክ አድርገው፣ እስቲ በደንብ ፈትሸው። ለምን ብዙ ጊዜ ቅላጼዎች ከዜማው ጋር ቃላቶች የሚሄዱት ናቸው። አገባብ ላይ ምናምን ያየዋቸው ነው። ብዙ ዘፈን ላይ እነዚህ አይነት ችግሮች አሉት። እነዚህ ናቸው። ሌላው በጣም አሪፍ ነው። ዳዊት አንደኛው ሐሳቤን ያስተውከኝ አንተ ነህ እና ቅድም ትንሽ በውጤት ተጎድቻለሁ ብዬ እንዴት ነው የብሩክን እንትን በቃ ማገኘው ስል በጣም ነው የገረመኝ። የዘፈን ምርጫህን በጣም ማድረግ ፈልጋለሁ። ለምን ብዙ ጊዜ በሙዚቀኛ አካባቢ ወይ ድምፃን ሂት የሚሉት ዘፈን ችክችካ ምናምን የጭፈራ ዘፈን ነው። ሂት እንደዚህ አይነት ዘፈን ሂት ናቸው። በቃ የማይደፈር ይሄንን መጀመሪያም ላይ ዘመተ በጣም ገርመኛል። በስሎ ሰውን እንዴት አድርጎ መያዝ ይቻላል ከማስጨፈር ከምናምን በላይ ይሄ ቀላል ውሳኔ ነው። ውሳኔ አይደለም አንተ የወሰንከው ውሳኔ ማለት ነውና በዛ ላይ ደግሞ የነዋይን በዳዊት ድምጽ መስማት ሌላ በቃ ደስ ይላልና እጅግ ነው። ግርማ ሞገስ በጣም ደስ ይላል። ሌላ የዜማ አቅም ውስጥህ እንዳለ በጣም ያስታውቃል። ለምን እንደዚህ እንዳልኩ ታውቃለህ? በተለይ ለምሳሌ ህመሜ የሚለው ቦታ ላይ ቫይብሬሽን የተጠበቀው ቫይብራቶር የተጠቀምክበት መንገድ ያርገበገብክበት መንገድ በጣም በቃ ትክክለኛ ውሳኔ ነው ለኔ። በድፍረት መናገር ስለምፈልግ ነው። ዘፈኑን በቃ ባይበዛ ጥሩ ነው። እንደውም 2-3 ሲመጣ ዘፈኑን ያው ሱዳንኛ ልታደርገው ነው መሆን የለበትም። በቃ ይሄ ስህተት ነው። እሱ ጋር ነው ግን በቃ በዚህ አይነት ድፍረት። ሌላው በጣም ያደነኩልህ ነገር ዘፈኑን ሌላ ቅርጽ ለማስያዝ የሞከርክበት መንገድ በቃ አቅም እንዳለ ያየሁት። ምን ማለት ነው? እዚህ ጋር የሰራው ኤክስፐሪመንት በጣም አሪፍ ዘናጭ ነው። ምን ማለት ነው? የነዋይን ዘፈን በጋሽ ሚኒሊክ ወሰናቸው መስማት ማለት ነው። እንደዛ ነው የተሰማኝ። ተሰምቶሻል? እሺ በጣም ነው ማደንቀው። ይሄ ድፍረት ነው እና ጎንበስ ብለህ ብትሰማው የጋሽ ሚኒሊክ ስታይልን ከነዋይ አውጥተህ አርገህ ዜማ ጨምረህ እኔስ ከንጉርጉሮ ነውና ከኔ ልጅ ባትበልጥም እንጉርጉሮ ለምን መሰለህ? እሺ ከዛ
ከዛ ሁሉ ቅላጼ ካለው ዜማ በኋላ ውዝት መቶ ሰምተው ከሆነ ቀጥ ያለ እንጉርጉሮ ነውና እንጉርጉሮና የመጀመሪያው ዜማ አልዋሃዳል በሱዳንኛው አይነት ነገርን ብታረጋው ምናምን ግን በቃ በጣም አሪፍ ነው እንዳልኩ ከኔ ልጅ ባትበልጥም በጣም ውድድሩን አጡዛችኋል ሁለታችሁም መልካም እድል እመኝላችኋለሁ እኔ ግን አማን የሚመስለኝ ብሩኬ ፈርተን ከምንበላ ብሏቸው መሰለኝ ዛሬ እኔ ደግሞ ይመስለኝ የኔ ልጆችንም አሁን ማስበው የኔ ልጆችንም በሱ ስቱዲዮ ጋር አድርጌ ነው ማሳልፈው እሱንም ፈርተውት ሊሆን ይችላል አሁን እሱ ልጆች ጥሩ መጡ እና አዎ በጣም ጥሩ ለውጥ ነው በእውነት ለመናገር ነው ማለት ከነ ድራማው መሰለኝ ያስጠናቸው ፊታቸው ፖስተር እየታወኑም ጭምር ነበር አዎ በጣም ዘናጭ አቀራረብ ነው በአንድ ጊዜ ለውጡ በጣም ገርሞኛል በእውነት ነው በዚህ አይነት ከቀጠላችሁ ውድድሩ በደንብ ዙሩን በአንድ ጊዜ ረጅም ሳምንት የምንሄዳቸው ነገሮች ሰብሰብ አድርገን ለውጡን ወደዚህ ማየት እንችላለን ማለት ነው ብሩኬን ማይኩን አንድ ያቀብሉኝ እስከ ማስባል ያደረሰውን እስኪ አቀባበል ጀምሮ ትንሽ ማስተካከል ያለባቸው ነገር ወይ ቅር ያለ ነገር ካለ ካሰለጠንከው አንፃር አይ ቅድም እንዳልኩሽ ነው ሁሉም ነገር በልምድ የመጣ ስለሆነ ለመለወጥም የዛን ያህል ጊዜ ይፈጃል ቶሎ የሚለወጡ ነገሮች አሉ ደግሞ ጊዜ የሚፈልጉ ነገሮች አሉ ግን ቶሎ የሚለወጡት ላይ በቃ ምንም ቅሬታ የለኝም እንደውም ሁለቱንም በጣም ማመስገን ነው የምፈልገው በነገራችን ላይ ዳዊት ኪዳነ ማርያም እጅግ በጣም የሚገርም የግጥምና የዜማ ደራሲ ያሰማኝ የራሱ ስራዎች ለዳዊት በጣም በአጭር ጊዜ ውስጥ እርግጠኛ ሆኜ የምነግርሽ ሰላምዬ በጣም ጥሩ ግጥምና ዜማ ኢንዱስትሪው ላይ እየሰማን የዳዊት ኪዳነ ማርያም የሚል ስያሜ ያላቸውን ዜማና ግጥሞች በደንብ ነው የምንሰማው ከድምጻዊነቱ በተጨማሪ ዜማ የሚረዳበት መንገድ ሲነገረውም አንዳንድ ችግሮች የሚያስተካክልበት መንገድ በጣም ግሩም ነበረ ቅድም አማኒ ኮሜንት ሲያደርግ እኔና ዴቭ እየተያየን ነበርና ያቺ ህመምሽ የሚለው ቦታ ላይ የተነጋገርነው ነገር ነበረ አላደረገም ከዛ አማኒ ደገመለት ማለት ነውና አሁን ይስተካከላል ብዬ አስባለሁ ከዚህ በኋላ አሳልፎ ሰጠኝ እውነት ነው ሌላ በጣም ጥሩ ነው እንዳልሽው ይሄ ድራማታይዜሽኑ ኢሞሽን ኤክስፕረስ ማድረጉ ምናምን ሁላ በጣም ቆንጆ ነበረ ዳዊት ከአብርሃም ጋር ደግሞ የሹም ያነሳችው ነገር ስለ ኪ አንስታ ነበር አይደለም አብርሃም ያለበት ኪ በጣም ተስማምቶሃል ብላህ ነበርና ምንድነው በማዲንጎ በሚዘፍንበት ነበር የዘፈነውና በጣም ይዞት ነበር እና እሱ ዛሬ ካልዘፈንኩ ብሎ በግድ ነው ግማሽ ያስወረድነውና እንኳን ወረድክ ስለዚህ ልክ እንደሆነ ውሳኔው ተረጋግጧልና በጣም ግሩም አድርገን የተጫወትከው ይሄ ማዲንጎን እኔ በጣም ተስማምቶኛል ድምጽህን ግን እረፍት ስጠው አብርሃም ድምጽህ ማረፍ አለበት እየተዘጋ ነው የሚሄደውና ትግል እንዳይሆን ስትዘፍን እረፍት ብቻ አድርግበትና ሁለታችሁንም መልካም እድል በጣም ታንኪዩ